ጊዜው ሁሉም ሰው ከቤተሰቡ ጋር ሰብሰብ ብሎ ክሪስማስን በቤቱ የሚያከብርበት ነው። መስኪኑ ትሬቨር ግን በዚህ ሰዓት ከጎኑ አንድም ሰው የለውም። የዛሬን ያርገውና ትሬቨር ከዓመታት በፊት በጣም ከሚወዳት ከልጁ ማዲና ከባለቤቱ ጋር ቆንጆ በዓላትን አክብሮ ነበረ። አሁን ላይ ግን እንዳለመታደል ሆኖ ከባለቤቱ ጋር ትዳራቸውን ስላፈረሱት ልጁ ማዲም የምትኖረው ከቀድሞ ባለቤቱ ጋር ነው። አጅሪት የቀድሞ ባለቤቱ ደግሞ አዲስ ፍቅረኛ ይዛ ከፍቅረኛዋ ጋር ነው በዓል መታከብረው። ይህ ሁሉ ሲሆን ምስኪኑ ትሬቨር በዓልን ለብቻው ያሳልፋል። ምንም እንኳን ትሬቨር ልክ እንደ በፊቱ ከቤተሰቦቹ ጋር ቆንጆ በዓልን ሰብሰብ ብሎ ማክበር ባይችልም ለክሪስማስ በዓል ካለው ፍቅር የተነሳ ግን አንድም ቀን ቢሆን ይህንን በዓል አልፎት አያውቅም። ትንሽዬ ክሪስማስ አበባና ጣፋጭ በማዘጋጀት ለብቻው ሁሌም ያከብረዋል። ይህ በእንዲህ እንዳለ የትሬቨር የቀድሞ ባለቤት ጄስ ትባላለች። ይህች ሴትም በዓል በደረሰ ቁጥር ሁሌም ለትሬቨር መደውልለት ሲሆን ታዲያ ሁሌም ስትደውልለት ከአዲሱ ፍቅረኛ ጋር እዚህ ሄድን፣ እዚህ ወጣን፣ እዚህ ገባን ብላ ለማውራትና ለማስቀናት እንጂ ትሬቨርን ከነሱ ጋር እንዲያከብር ለመጋበዝ አንድም ቀን ደውላለት አታውቅም። በአሁኑ ደግሞ ይባስ ብላ የልጇን የማዲን ትምህርት ቤት ክፍያ አዲሱ ፍቅረኛዋ ሊከፍልላት እንደሆነ ትናገራለች። በሌላ በኩል ትሬቨር ይህንን በሚሰማ ሰዓት ወንድነቱ ተናንቆታል። እኔ ወላጅ አባቷ እያለው ማንም የልጄን የትምህርት ቤት ክፍያ ሊከፍል አይችልም፣ እኔው ነኝ የምከፍለው በማለት የማዲን የትምህርት ክፍያ ራሱ እንደሚከፍል ይናገራል። ትሬቨር ወንድነቱ ተናንቆት ይህንን ይበል እንጂ አሁን ላይ ያልከፈላቸው በርካታ ዕዳዎች አሉበት። ትዕይንቱ ሲቀየር ትሬቨር ከትምህርት ቤት ተማሪዎች ጋር የገና በዓልን ለማክበር ወደ አንድ አዳራሽ መጥቷል። በዚህም ሰዎቹን እያገዘ ሹር ጉድ እያለ በነበረ ሰዓት የትምህርት ቤቷ ርዕሰ መምህር እሱን ለማናገር ትጠራዋለች። ሴትዮቱም የጠራችው በጣም አሳዛኝ የሆነውን ዜና ልትነግረው ነው። ትሬቨር ከዚህ በኋላ በዚህ ትምህርት ቤት ውስጥ ብዙም የሥራ ቀናቶች የሉትም። እናም ትሬቨርን ወደ ቢሮ ያስገባችበት ዋና ምክንያት በኋላ እንዳይቸገር ካሁኑ ሥራ እንዲፈልግ ለማሳሰብ ነው። ትዕይንቱ ሲቀየር ትሬቨር ይሄንን በዓል ለማሳመር ሽርጉዱን ቀጥሎ በነበረ ሰዓት በሩ ሲንኳኳ ሰምቶ ወደ በሩ ጋር ይሄዳል። ታዲያ በዚህ ጊዜ በቅርጫት የተቀመጠ አንድ ልጅ ያገኘ ሲሆን ይህንንም ልጅ ወስዶ ለአንደኛው አስተማሪ በሚሰጣት ሰዓት ልጁ መጣሉን ያላወቀችው መምህርቷ ከወላጆች መካከል አንደኛው ልጃቸው የኢየሱስን ካራክተር እንዲተውንላቸው ፈልገው ይሆናል፣ የሚወለደውን ሕፃን ካራክተር የሚጫወትልን ይህ ልጅ ይሆናል በማለት በደስታ ልጁን እንዲያስቀምጠው ትነግረዋለች። ትዕይንቱ ሲቀየር ተማሪዎች ለወላጆቻቸው የሚያሳዩትን ትዕይንት ጀምረዋል። ታዲያ በዚህ ፕሮግራም ላይ ትሬቨር ድምጽና ሌሎችን ነገሮች እየተቆጣጠረ ይገኝ የነበረ ሲሆን የልጁን የትምህርት ቤት ክፍያ በሚመለከት ሰዓትም ካሰበው በላይ ውድ ሆኖ አግኝቶታል። ከሰዓታቶች በፊት ደግሞ ልጄን ማንም አያስተምራትም እኔው ነኝ የምከፍለው ብሎ ሲፎክር ነበረ። አሁን ደግሞ ይባስ ብሎ ትምህርት ቤቱን የመክፈል ይቅርና ለራሱ የመኖሪያ ስራ እንኳን የለውም። ለዚህም ቢሆን ትሬቨር እንደ መፍትሄ ሆነኛል በማለት ስራ ሲያፈላልግ በነበረ ሰዓት ከአንድ ሰው ጋር ተገናኝቷል። በዚህ ሰዓትም ስራውን ሊቀጥረው የነበረው ሰውዬ የአንድ ባለሀብቶችን ቤት መንከባከብ ስራው እንደሆነና ሰዎቹም ወደዚህ እስኪመጡ ድረስ ከተንከባከበ ቤቱንም አሳምሮ ከጠበቃቸው ጥሩ ገንዘብ እንደሚከፈለው ይነግረዋል። ትሬቨርም ይከፈላል የተባለውን የገንዘብ ብዛት በሚሰማ ሰዓት ቦታው ላይ ሲያሳይ የነበረውን ትዕይንት ሙሉ ለሙሉ በጥብጦታል። ትዕይንቱ ሲቀየር ትሬቨር አዳራሹን በማጸዳዳት ወደ ስራው ቦታ ለመሄድ ተዘጋጅቷል። በዚህን ጊዜም ከአዳራሽ ውስጥ ድምጽ ሰምቶ ወደ ውስጥ በሚገባ ሰዓት በግርግም ተወልዷል የተባለውን ክርስቶስን መስሎ ሲጫወት የነበረው ልጅ አሁንም እዚሁ መኖሩን ይመለከታል። ልጁ መጣሉን ያላወቀው ትሬቨር ደግሞ ቤተሰቦቹ ረስተውት ይሆናል በማለት የርዕሰ መምህርቷን ኮምፒውተር በመጠቀም ወላጆች ይሆናሉ ያላቸውን ሰዎች ስልክ አንስቷል። ወደ ስልክ መስመሩን በመደወል ልጃችሁን መታችሁ ውሰዱ ለማለት በርካታ ጊዜ ቢሞክርም አንድም ጊዜ ግን ስልኩ የሚያነሳለት ሰው አልተገኘም። ትዕይንቱ ሲቀየር ትሬቨር የዚህ ልጅ እናት ትሆናለች ብሎ የገመታት አንዲት ሴት ቤት መጥቷል። ምንም እንኳን ትሬቨር ሴትየዋ የገመተውን ያህል ዕድሜ ያለው ልጅ ቢኖራትም በመታመሟ ምክንያት ግን ወደዛ ትዕይንት ጭራሹን አልመጣችም ነበረ። በአጭሩ ይሄ ልጅ እሱ አይደለም። ታዲያ የትሬቨር ጭንቀትና ፍራቻም የሚጀምረው ከዚሁ ሰዓት ነው። ከነገሩም ለመገላገልና ራሱን ነፃ ለማውጣት ሲል የትምህርት ቤቱ ርዕሰ መምህርት ጋር በመደወል ስለ ነገሩ በሚያጫውታት ሰዓት እኔ በዓልን ከቤተሰቦቼ ጋር ላከብር ነው በራስህ ተወጣው በማለት ራሱ እዛው እንዲጨርስ ትነግረዋለች። ታዲያ አሁን ላይ ትሬቨር በዚህ ምክንያት አይምሮ ትልቅ ጭንቀት ውስጥ ገብቷል። ከተወሰኑ ሰዓታቶች በኋላ የግዴታ ወደ ለንደን መሄድ ይኖርበታል።
ይህንን ሳያደርግ ከቀረ ግን እዛም ያለውን አዲሱን ስራ የሚያጣ ሲሆን እንደዛ ፎክሮ የልጄን ትምህርት ቤት እከፍላለሁ ያለውም እንዲሁ ወሬ ብቻ ሆኖ ይቀራል። በዚህ ጉዳይም እንዲያግዙት ሲል የተለያዩ የሚመለከታቸው የመንግስት አካላቶች ጋር በሚደውል ሰዓት በዓል በመሆኑ ምክንያት ማናቸውም በዚህ ሰዓት ሊያስተናግዱት አልቻሉም። ታዲያ በአሁኑ ሰዓት ለትሬቨር ያለው አንድ አማራጭ ብቻ ነው። ምንም እንኳን ይሄ አማራጭ ለልጁ ቆንጆ ባይሆንም ግዴታ ግን ትሬቨር ወደ ስራው መሄድ ስላለበት ይህንን ልጅ ለፖሊስ ለማስረከብ ወስኗል። ፖሊሶች ደግሞ ልክ በዓል አልፎ የህፃናት ተንከባካቢዎችና የመንግስት አካላቶች ስራቸውን በሚጀምሩ ሰዓት ለነሱ ማስረከብ ይችላሉ። ታዲያ ትሬቨር በዚህ መሰረት ራሱን አሳምኖ የራሱንም የሥራ ልብስ እያዘገጃጀ በነበረ ሰዓት ልጅየውን ካስቀመጠበት ተነስቶ ወደ ደረጃው ሲሄድ ይዘዋል። ልጅየው ከሚባለው በላይ ቀዥቃዣ ነገር ነው። በዚህም ትሬቨር እየተበሳጨ በሩ ተንኳክቶ ሄዶ በሚከፍት ሰዓት በፖሊሶች ትዕዛዝ መሰረት ልጁን ለመረከብ አንድ የማህበረሰብ አገልግሎት ሰጪ በሩ ላይ ቆሞ ያገኘዋል። በዚህም ተደስቶ ልጁን ለመስጠት ዞር በሚል ሰዓት ይሄ ተረገመ ልጅ አሁንም ከተቀመጠበት ቦታ የለም። በአሁኑ ደግሞ ሰውየው ስላለ ለክፋቱ ልጁን የትም ሊያገኘው አልቻለም። በዛ ላይ ቆሞ የሚመለከተው ሰውዬ ይሄ ትሬቨር የተባለው ሰውዬ እብድ ነው የሚያስብለው ነገር ተፈጥሯል። ነገሩ እንዲህ ነው። ትሬቨር ይሄንን ልጅ ሲያገኘው የኢየሱስ ክርስቶስን ካራክተር እየተጫወተ ስለነበር የልጁን ስም ኢየሱስ ብሎ ነበር የያዘው። እናም ልጅየውን በቤት ውስጥ በሚፈልግ ሰዓት ኢየሱስ ኢየሱስ እያለ በተደጋጋሚ ሲጠራ ስለነበር ሰውየው እብድ ነው በማለት ዝም ብሎ ካርዱን አስቀምጦለት ቤቱን ለቆ ሄዷል። ሰላም ሚኪ ነኝ። የፌቨን አዲሱ ትምህርት ቤት ለኢትዮጵያ ውስጥ ለመጀመሪያ ጊዜ የድሬድሎክ ትምህርት ቤት ተከፈተ ማለት ነው። ፌቨን በዚህ ተፈላጊ የሙያ ዘርፍ የረጅም ጊዜ ልምድ አላት። በአሁኑ ሰዓትም ስልጠናውን ለመስጠት ምዝገባ ላይ ናቸው። ስልጠናው ለ1 ወር፣ ለ2 ወር፣ ለ3 ወር በጠዋት በከሰዓትና በማታ ፈረቃ ይሰጣል። ያለው ውስን ቦታ ብቻ ነው። መመዝገብ የምትፈልጉ ሰዎች በአካል ቦሌ መድኃኔዓለም አብርሃምስ ቢልዲንግ 2ኛ ፎቅ ላይ መመዝገብ ትችላላችሁ። አሊያም ስክሪኑ ላይ በተቀመጠው ስልክ ቁጥር ይደውሉ። ትሬቨርም ቢሆን እንደ እብድ መቆጠሩ ብዙም አላስከፋውም። እሱን የሚያናድደው ነገር ይሄ አስኮናኝ ልጅ ሰውየው እግሩ ከመውጣቱ ጠረጴዛው ስር መገኘቱ ነው። ወዲያውኑም ልጁን አንጠልጥሎ ለሰውየው ለመስጠት በሚወጣ ሰዓት ሰውየው ጭራሽ መኪናውን አስነስቶ ሄዷል። ትሬቨርም ሰውየው ያስቀመጠለትን ካርድ በመጠቀም ወደ ሰውየው እጅ ስልክ በተደጋጋሚ ቢደውልም መልስ ግን ሊያገኝ አልቻለም። ከዚህ በላይ በዚህ ከተማ ውስጥ ትሬቨር የሚያባክነው ምንም አይነት ደቂቃ የለም። የግዴታ ወደ ለንደን መሄድና ስራውን መጀመር ስላለበት ይሄንን የተረገመ ልጅ ይዞ ወደ ለንደን ጉዞውን ጀምሯል። በጉዞው መሃልም ቀድሞ የደወለለት አገልግሎት ሰጪ መልሶ ደውሎለት ከትሬቨር ጋር እየተነጋገረ የነበረ ሲሆን ትሬቨርም አሁን ላይ ልጁን ይዤ ወደ ለንደን ሄጃለሁ፣ ከቻላችሁ እዛ ያሉ ሰዎች እንዲቀበሉኝ አድርጉልኝ በማለት ለማህበረሰብ አገልግሎት ሰጪዎች መልእክቱን ተናግሮ በዛው ቅጽበት ስልኩም ቻርጅ ዘግቶበታል። ትዕይንቱ ሲቀየር ትሬቨር በለንደን ስራ ቦታ የተባለው ቦታ ላይ ደርሶ ፔትራ ከተባለችም ሴት ጋር ተገናኝቷል። ታዲያ ትሬቨር ወደዚህ በሚገባ ሰዓት ህፃኑን ልጅ ካሜራ ላይ ካዩት ሊያስገቡት ስለማይችሉ የልጁን ፊት ከካሜራ ደበቅ አድርጎት ነበረ። ውስጥ ገብቶም ፔትራን በሚተዋወቃት ሰዓት ልጁን ከጀርባ ቦርሳ ውስጥ ደብቆት ስለነበር እንዳታየው ስትል የሚችለውን ያህል እያደረገ ነው። በሌላ በኩል ፔትራ ይሄንን ኤሌቬተር ለመጠቀም የግዴታ እቺ ነገር ከእጅህ ላይ መለየት የለባትም በማለት እዚህ ቤት ውስጥ ያሉት በሮች ያለዚች ነገር እንደማይከፈት እየነገረችው ነው። ታዲያ ይሄንን እየተናገረች በነበረ ሰዓት ግን ቦርሳ ውስጥ የሚገኘው ልጅ አንዳንድ ድምጾችን እያሰማ ስለነበር ነገርየው ፔትራን ትንሽ ግራ አጋብቷታል። ትዕይንቱ ሲቀየር ፔትራ ቆንጆ የሆነውን ቤት ለትሬቨር እያስጎበኛቸው ነው። ባለቤቶቹም ከመምጣታቸው በፊት ምን ማድረግና ማስተካከል እንዳለበት እየነገረችው በነበረ ሰዓት ህፃኑ ልጅ በድጋሚ ከቦርሳ ውስጥ ኮሽታ ማሰማት ይጀምራል። ታዲያ ትሬቨርም ይህንን ልጅ ዝም ለማስባል ሲል ሰውነቱን ማወዛወዝ በሚጀምር ሰዓት ይባስ ብሎ ህፃኑ ልጅ ፈሱን ይፈሳል። ምንም አማራጭ ያልተወለት ትሬቨርም ፈሱ የሱ እንደሆነ ማስመሰል ነበረበት። በምታየው ነገር እጅግ የተወዛገበችው ፔትራ ደግሞ ቦርሳውን እንዲያስቀምጥና እሷን እንዲከተላት ለትሬቨር ትነግረዋለች። ትሬቨርም ትዕዛዟን ተከትሎ የልጁን ፊት ሳታየው ቀስ ብሎ ቦርሳውን በሌላ ክፍል አስቀምጦታል። ይህ ደግሞ አንድ ቦታ መቀመጥ ለማይወደው ለቀሽቃዣው ልጅ ከቦርሳ ውስጥ ለመውጣትና ለማምለጥ
ምርጥ እድል ነው። ይህ በእንዲህ እንዳለ ፔትራ ቤቱን ማስጎብኘቱን ቀጥላበታለች። በዚህ ጊዜ ደግሞ ትሬቨር ሕፃኑ ልጅ ጥሎት ያለፈውን ጡጦ ቀስ ብሎ ሳታየው ወደ አንድ ቦታ ላይ ያስቀመጠው ሲሆን ሕፃኑንም ልጅ ቢሆን አንስቶ የቆሻሻ ማስቀመጫ ውስጥ ቁጭ አድርጎታል። በመጨረሻም ፔትራ ይህንን ቦታ ለቃ ከመሄዷ በፊት አንድም ሰው በእንግድነትም ቢሆን መጋበዝ እንደማይችል ነግረዋለች። ትሬቨርም የፔትራን መውጣት ተከትሎ ወዲያውኑ ሕፃኑ ልጅ ከቆሻሻ መጣያ ውስጥ አውጥቶታል። በቤት ውስጥም ያገኘውን አንድ ሪሞት ዝም ብሎ በሚነካካው ሰዓት ሪሞቱ ከቤቱ ፊት ለፊት የሚገኘውን ሐውልት እንዲሽከረከር እንዲቆም የሚያደርግ መሆኑን ይመለከታል። በሌላ በኩል ይሄ ስቃይ የሆነ ልጅ ራሱ ላይ ተጸዳድቷል። ትሬቨር ደግሞ በዚህ ሰዓት ለሕፃኑ መቀየሪያ የሚሆን ምንም ነገር በእጁ ላይ የለም። እንደ አማራጭም በቤት ውስጥ ያገኘውን ጨርቅ ለመጠቀም የወሰነ ሲሆን ልጁንም በእቃ ማጠቢያ ውስጥ ሰውነቱን አጥቦታል። ከዛም ከደቂቃዎች በፊት ከፔትራ ለመደበቅ ሲል ወደ አንድ ቦታ ጥሎት የነበረውንም ጡጦ አምጥቶ ልጁን ማጠጣት ይጀምራል። አጅሬው ደግሞ ጡጦዋንም ቢሆን በደቂቃ ውስጥ ጸጥ ያደረጋት ሲሆን ትሬቨርም ይሄን ልጅ ለማቆየት ግዴታ ስለሆነበት ወተትና ሌሎች ነገሮችን ለመግዛት ወደ ሱፐርማርኬት ወጥቷል። በዚህ መሃል ጆርጂያ የተባለች አንዲት ሴት ወደ ትሬቨር ጋር ትደውላለች። ይቺ ጆርጂያ በለንደን የሚገኝ ማህበራዊ አገልግሎት ሰጪ ቡድን ውስጥ የምትሰራ ሲሆን ትሬቨር የነበረበት ከተማ ያሉ ሰራተኞችም ጉዳዩን ወደ እነሱ እንዳስተላለፉ ትነግረዋለች። እናም በነገው ዕለት መተል ልጁን እስክንረከብ ድረስ በቻልከው አቅም ተንከባከበው በማለት ከጆርጂያ ጋር ያለውን የስልክ ጥሪ ቋጭተውታል። ትዕይንቱ ሲቀየር ትሬቨር ልጁን ይዞ ወደ ቤት የተመለሰ ሲሆን ጨርቁንም ቀይሮለት ለልጁ ለመተኛት የሚመች አንድ ቅርጫት ውስጥ አስቀምጦታል። ትሬቨር የመሰለው ይሄ ልጅ ሌሊቱን ሙሉ በዚህ ቅርጫት ውስጥ ለጥ ብሎ እኔም የሰላም እንቅልፍ አገኛለሁ ብሎ ነበር። የሆነው ግን በተቃራኒ ሆነና ልጁ ሌሊቱን ሙሉ እየቀወጠው ትሬቨርን ቀጥ ብሎ ቆሞ እንዲያድር አድርጎታል። በዚያን ቀን ማግስት ትሬቨር እንደለመደው አንድ ጨርቅ አንስቶ የልጁን ጨርቅ ለመቀየር በሚሄድ ሰዓት ይሄ የቀረው ጨርቅ የመጨረሻው እንደሆነ ይመለከታል። ከዚህ በኋላም ይሄን ልጅ በአንድ ጨርቅ እንዳይቀቅለው በመፍራት ከኦንላይን ላይም ዳይፐር ቤቱ ድረስ እንዲመጣለት ትዕዛዝ ሰጥቷል። ትዕይንቱ ሲቀየር ዳይፐሩን የሚያደርሰው የዴሊቨሪ ሰራተኛ ትሬቨር ያለው ቤት ደርሶ ነበር። ግና ትሬቨር በካሜራ አማካኝነት ሰውየውን ለማናገር ቢሞክርም ምኑን ከምን እንደሚነካ ስለማያውቅ የዴሊቨሪ ሰራተኛው ሰው የለም በማለት መልሶ መሄድ ይጀምራል። የዚህን ሰዓትም ትሬቨር የዴሊቨሪ ሰራተኛው ከማምለጡ በፊት ሊደርስበት በዋናው በር በሩጫ ሰውየው ጋር ይመጣል። ምን ያደርጋል? ፔትራ ያለዚህ ዕቃ ኤሌቬተሩ አይንቀሳቀስም ያለችውን ትንሽዬ ዕቃ ረስቷት ነው የወጣው። ያለዚህ ዕቃ ደግሞ በምንም ተአምር መንቀሳቀስ አይችልም። ጊዜው ደግሞ በዓል ስለሆነ አንድም ሰራተኛ በቦታው ላይ አይገኝም። በዛ ላይ ስልኩን ቤት ውስጥ ረስቶት ነው የወጣው። በዚህም ተስፋ ቆርጦ ትሬቨር ተቀምጦ በነበረ ሰዓት በድንገት አንድ ሰው ወደዚሁ ህንጻ ይገባል። ትሬቨርም ወዲያውኑ አጋጣሚውን በመጠቀም በዚህ ሰው ስልክ አማካኝነት ኤልሳ የተባለችው የጽዳት ሰራተኛ ጋር የደወለ ሲሆን ለኤልሳም ወደ ፔትራ ጋር ደውዬና መክፈቻ ይዛ እንድመጣልኝ ንገሪያት በማለት መክፈቻውንም ስልኩንም በቤት ውስጥ ረስቶት እንደወጣ ይነግራታል። ይህ በሚሆን ሰዓት ደግሞ የለንደን ከተማ የማህበረሰብ አገልግሎት ሰጪ የሆነችው ጆርጂያ ትሬቨር ያላት ቦታ ላይ ድረስ መታ በተደጋጋሚ ወደ ስልኩ ብትደውልም ምንም ምላሽ ልታገኝ አልቻለችም። ይህ የሆነበት ምክንያት ደግሞ ትሬቨር ስልኩን ቤት ውስጥ ረስቶ በመውጣቱ ምክንያት ነው። ከ30 ደቂቃ በኋላ ስትጠበቅ የነበረችው ፔትራ በንዴት መታለች። እጇ ላይ በሚገኘው ቁልፍም ትሬቨር የሚገባበትን በር የከፈተችለት ሲሆን በአሁኑም ግን አሳንሰር ውስጥ በሚገባ ሰዓት ትሬቨር ለዚህ ሁሉ ነገር ምክንያት የሆነውን ዳይፐሩን ረስቶ ገብቷል። ትሬቨርም ጫማውን በአሳንሰሩ መጋጠሚያ መሃል በማድረግ ዳይፐሩን ለማምጣት ቢሄድም አሳንሰሩ ግን ጫማውን ወደ ውስጥ አስገብቶት በሩም ተዘግቶበታል። ያለው አማራጭም በድጋሚ ፔትራን ከዛው አካባቢ ፈልጎ ማስከፈት ስለነበር በድጋሚ በሩን እንድከፍትለት አድርጓል። በሚያሳዝን ሁኔታ ግን ከነሱ ቀደም እዚሁ አሳንሰር ውስጥ ገብተው የነበሩ ሰዎች ውሻ የትሬቨርን ጫማ እየተጫወተበት ይዞት ሄዷል። ትዕይንቱ ሲቀየር ትሬቨር በተሳካ ሁኔታ ወደ ቤቱ መግባት ችሏል። ስልኩንም በሚመለከት ሰዓት ጆርጂያ መታ እንደነበርና ተናዳበትም እንደሄደች ይመለከታል። በምላሹም ለጆርጂያ ራሱ ምን አይነት አጣብቂኝ ሁኔታ ውስጥ እንደነበር አስረድቷታል። ይህ በእንዲህ እንዳለ ማዲ ከእናቷ ጄስ ጋር የእናቷ አዲስ ፍቅረኛ ጋር በዓልን ለማክበር ልትሄድ ነበር። አየሩ ግን ጥሩ ስላልሆነ ምናልባት በረራ ላይኖር ይችላል፣ አንተ ጋር ልመጣ እችላለሁ በማለት
ለአባቷ ትሬቨር በዓልን ከሱ ጋር ልታከብር እንደምትችል ትነግረዋለች። የዚያን ቀን ሌሊት ላይ ትሬቨር ቤት ውስጥ እንግዳ ድምጽ ሰምቶ ከእንቅልፉ ተነስቷል። ነገሩንም ለማጣራት በሚሄድ ሰዓት ሁለት ጥንዶች ልጃቸውን ይዘው ከቤት ውስጥ ምግብ እየሰረቁ ነበር። ሰዎቹ እንደሚሉት ከሆነ የሚኖሩት እዚሁ ቤዝመንት ውስጥ ተደብቀው ነው። እናም ለልጃቸውም ያበሉት ነገር ስለሌላቸው በየጊዜውም እንደዚሁ ምግብ እየሰረቁ ነው የሚኖሩት። ትሬቨርንም ፖሊስ እንዳይጠራባቸው ለምነውት የነበረ ሲሆን ትሬቨር በምላሹ ብዙ ምግብ ለልጃቸው ሰጥቷቸው በነፃ እንዲሄዱ አድርጓቸዋል። በዚያን ቀን ማግስት ትሬቨር ሕፃኑን ልጅ ይዞት ከቤቱ ወጥቷል። በመንገዱ ላይም ድንገት ጠፍቶበት የነበረውን ጫማ ያገኘው ሲሆን ጫማውንም ለማድረግ በሚሞክር ሰዓት ግን ጫማውን ሲጫወትበት የነበረው ውሻ ጫማውን ፍለጋ ይመጣል። ለቀናትም በዚህ ጫማ ሲጫወት የነበረው ውሻ ጫማው በትሬቨር እንዲወሰድበት ለማድረግ ፈቃደኛ አይደለም። የዚህን ሰዓትም ትሬቨር ውሻውን ሸወድኩት በማለት የሌላኛ እግር ጫማውን አውልቆ ሰጥቶት ድጋሚ በሌላኛው እግሩ ባዶ እግሩን ቀርቷል። ትዕይንቱ ሲቀየር ትሬቨር ወደ ቤት የተመለሰ ሲሆን ሌሊት ላይ ምግብ ሲሰርቁ የነበሩት ጥንዶችም ልጃቸውን ወደሱ ጋር አምጥተውታል። ለትሬቨርም እስከንመለስ ልጃችንን አደራ እንመለሳለን በማለት ልጃቸው በአደራ እሱ ጋር እንዲቆይ ነው ያደረጉት። ትሬቨርም እነዚህን ሁለት መከራ የሆኑ ልጆች ሲንከባከብ ከቆየ በኋላ ቀድሞውኑ እሱ ተጥሎ ያገኘውን ሕፃን ልጅ ባስቀመጠው ተመሳሳይ ቅርጫት ላይ ሁለቱንም አስተኝቷቸዋል። ይህ በእንዲህ እንዳለ ጆርጂያ በድጋሚ ትሬቨርን ለመተባበር ስትል ወደዚሁ ቦታ መጣለች። ትሬቨርም ቢሆን ተገላገልኩ በማለት ሕፃኑን ልጅ አንስቶ የሰጣት ሲሆን ጉዱን ያወቀው ግን ምግብ የሰረቁት ጥንዶች መጥተው የቀረውን ልጅ በሚመለከቱ ሰዓት የሰጠው የነሱን ልጅ መሆኑንና መከረኛው ተንኮለኛው ይሄ ሰቃይ የሆነ ልጅ አሁንም በቤት ውስጥ እንዳለ ሲመለከት ነው። መቼም ቢሆን አይፋታም። ይህ በእንዲህ እንዳለ ጆርጂያ ደግሞ ከፖሊሶች ጋር በቅጣት ምክንያት እየተጨቃጨቀች ነው። የዚህን ሰዓትም ትሬቨር ከመኪና ውስጥ የተቀያየረውን ሕፃን ልጅ ወስዶ ለባለቤቶቹ የመለሰ ሲሆን በምላሹ ግን ይሄንን መከራ የሆነ ልጅ አምጥቶ ሊሰጣት በነበረ ሰዓት ጆርጂያ ከቦታው ላይ ጣጣዋን ጨርሳ ሄዳ ነበረ። ይህ በእንዲህ እንዳለ ትሬቨር ቤታቸውን የሚጠብቅላቸው ባለሀብቶች አሁን ላይ መምጫ ጊዜያቸው ደርሷል። እነዚህ ሰዎችም ከማምጣታቸው በፊት ቤቱን እንዴት አድርጎ ማሳመር እንዳለበት ቅደም ተከተል ተልኮለታል። በሌላ በኩል ጉዷን ያላወቀችው ጆርጂያም ሕፃኑ ልጅ ከመኪና ውስጥ እንደሌለ የምታውቀው አሁን ገና ነው። ይህ በእንዲህ እንዳለ የትሬቨርን ጫማ ወስዶት የነበረው ውሻ ባለቤትም ወደዚሁ አፓርትመንት መጣለች። ሴትዮቱም ጫማውን ተቀብለው በአንድ ጠረጴዛ ላይ በምታስቀምጥ ሰዓት ትሬቨርም ጫማውን ይወስደዋል። ከዚህ ጫማ ፍቅር ያለበት ውሻ ግን ጫማውን ለትሬቨር ለመተው ፈቃደኛ አይደለም። ትሬቨርንም ተከትሎት ቤቱ ድረስ የመጣ ሲሆን የውሻው ባለቤት ደግሞ ተጨማሪ በርካታ ውሻዎችን ይዛ ስለነበር የዚህን ውሻ መጉደል አላስተዋለችውም። እናም ያለበት ሕፃን ልጅ ሳይበቃ ሌላ መከረኛ ውሻም በሕይወቱ ላይ ተጨምሮበታል። ይህ በእንዲህ እንዳለ የቤቱ ባለቤቶች በአየር ለውጥ ምክንያት በረራቸው ዘግይቶባቸዋል። ትሬቨር የግዴታ እነዚህ ሰዎች እስኪመጡ ድረስ ቆንጆ የክሪስማስ ዛፍ ማዘጋጀት ያለበት ሲሆን የሚፈልገውንም አይነት ዛፍ ኦርደር በማድረግ አስመጥቶ ውጪ ላይ ሲሽከረከር የነበረውን ሐውልት በመንቀል ዛፉን እዚሁ ሐውልት ማሽከርከሪያ ላይ ገጥሙታል። በተጨማሪም የቤቱ ባለቤቶች በሚመጡ ሰዓት ቆንጆ ምግቦችን ስለሚፈልጉ ምን አይነት ምግቦችን ማዘጋጀት እንዳለበትም እንዲሁ የምግብ ሊስት ለትሬቨር ተልኮለታል። አሁን ላይ ትሬቨር ማዘጋጀት ያለበትን ነገር በሙሉ ወገቡ እስኪበጠስ ሰርቶ አዘጋጅቷል። ግና በር ላይ ቆሞ ባለቤቶቹን ቢጠብቃቸውም ማንም ሰው ሊመጣ አልቻለም። ነገሩንም ለማጣራት ደውሎ በሚጠይቅ ሰዓት ባለቤቶቹ በረራቸውን ሰርዘው ወደ ኒውዮርክ መሄዳቸው ይነገረዋል። ይህ በሆነበት ቅጽበት ጆርጂያ ለፖሊስ የልጁ መጥፋት አመልክታ ስለነበር አንድ የፖሊስ ኦፊሰር ትሬቨር የሚገኝበት ቦታ ይመጣል። የዚህን ሰዓትም ትሬቨር ሕፃኑን ልጅ ለፖሊሱ በሚያሳየው ሰዓት ፖሊሱ ጠፋ የተባለው ልጅ ፎቶና አሁን ላይ ትሬቨር የሚያሳያቸው ልጅ እንደማይመሳሰል ይናገራል። የዚህን ሰዓትም ትሬቨር ምን ተፈጥሮ ሕፃናቶቹ ተቀያይረው እንደነበር በሙሉ ታሪኩን ለፖሊሱ ያስረዳዋል። ፖሊሱንም ካሳመነው በኋላ በመጨረሻ ከምትሄድ ቆንጆ ምግብ አለ እኔ ጋር ተጋበዝልኝ በማለት ለግብዣ ወደ ቤቱ ወስዶታል። እነዛ ምግብ የሚሰርቁት ጥንዶችም ሳይቀሩ ለምግቡ ተጋብዘዋል። ብቻ የቀረ ሰው የለም። በርካታ ሰዎች ለባለቤቶቹ ተዘጋጅቶ የነበረውን ምግብ እንዲቋደሱት ሲል ትሬቨር የሚያገኛቸውን ሰዎች በሙሉ ወደ ቤቱ እያስገባቸው ነው።
ሌላው ሳይቀር በአየር ለውጥ ምክንያት ፍቅረኛዋ ጋር መሄድ ያልቻለችው የቀድሞ ባለቤቱ ጄስም ልጇ ማዲን ይዛ ወደዚሁ ቦታ መጥታለች። የማህበረሰብ አገልግሎት ሰጪ የሆነችው ጆርጂያም እዚሁ ግብዣ ላይ ተገኝታለች። ምን አለፋችሁ በቃ የሚገርም የክሪስማስ በዓል አከበሩ። በሉ፣ ጠጡ፣ ተደሰቱ። የአስቸጋሪ ውሻም ባይሆን በነፃነት ጫማውን እንዲበላ ሲል ትሬቨር ጫማውን ሰጥቶታል። በፕሮግራሙ መሃል ግን ያቀልቃላ ልጅ ጠፍቶ ሁሉንም አስደንግጧቸው የነበረ ሲሆን በመጨረሻም ልጁን ልክ ትወናውን ሲሰራ እንደነበረው በጋጣዎቹ መተኛ መሃል ተኝቶ ያገኙታል። ታዲያ ይሄ በሆነ በተመሳሳይ ሰዓት የቤቱ ደውል በኃይለኛው እየተደወለ ነው። ትሬቨርም የቀረ ተጋባዥ እንግዳ የለም ማን ነው በማለት በሩን ለመክፈት በሚሄድ ሰዓት በቤቱ ካሜራ ላይ በርካታ ሰዎችን የተመለከተ ሲሆን እነዚህም የቤቱ ባለቤቶች ናቸው። ወይኔ በላቸው ወይኔ በላቸው ወይኔ በላቸው